ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። ስብሃት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ ሰማያዊ መንግሥቱን ዘላለማዊ ርስቱን ያወረሰን ሰውን ወዶ ሰው የሆነልን የአባቶቻችን አምላክ የሁላችን ፈጣሪ ልዑል እግዚአብሔር ገናናው እግዚአብሔር ኃያሉ እግዚአብሔር ስሙ ከምድር እስከ ሰማይ የተመሰገነ ይሁን የተመሰገነ ይሁን። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም አገር በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናንና ምእመናት በእግዚአብሔር ፍጹም ሰላም ሰላምታዬ በያላችሁበት ይድረሳችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በረድኤቱና በበረከቱ ሁላችንንም ጠብቆ ለዚህች ቀን ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። አሁን ያለንበት የአብይ ጾም የታላቁ ጾም ሰባተኛው ሳምንት ላይ ወይም ኒቆዲሞስ ተብሎ የሚጠራው ዕለት ላይ አድርሶናል። ቸር ነውና በቸርነቱ ይቅርባይ ነውና በይቅርባይነቱ መሐሪ ነውና በምህረቱ ሁላችንንም ጠብቆ ለዚህ ለሰባተኛው ሳምንት ኒቆዲሞስ ተብሎ ለሚጠራው ቀን ያደረሰን አምላክ በሰማይ በምድር ስሙ ይክበር ይመስገን። ወድቆ ያነሳን ተርቦ የመገበን ታርዞ ያለበሰን ተዋርዶ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ሲል በትናንትናው ቀን ስጋውን ቆርሶ ደሙን አፍስሶ ስጋዬን ብሉት ደሜን ጠጡ ብሎ ራሱን አሳልፎ ለሰጠባት ቀን ያደረሰን ስሙ ይክበር ይመስገን። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ይህን ቃል የተናገረው ሰውን ወዶ ሰው የሆነው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ወደ ግብጽ የተሰደደው 40 ቀን 40 ሌሊት ከዘረጋ ሳያጥፍ ከቆመ ሳያርፍ የጾመውና የጸለየው 33 ዓመት በዚች ዓለም ላይ በኪደተ እግሩ ምድራችንን ሲቀድስ የኖረው ጎባጣ እያቀና እውር እያበራ ለምጻም እያነጻ የሞተ እያነሳ አጋንንትን እያወጣ የኖረው በመጨረሻውም ቀን እንደ በደለኛ በመስቀል ተሰቅሎ በችንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ ልብሱን ተገፎ በደም ተሸፍኖ አባ ስረይ ሎሙ እስመ በዘይ ያእምሩ ይገብሩ የሚያደርጉትን ሁሉ አያውቁምና አባት ሆይ ይቅር በላቸው እያለ የዋለው ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6 ያለው ቃል የምናገኘው ቃል ነው። በአጠቃላይ ከዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 20 የምናነበውና የምናገኘውን ታሪክ እንማራለን። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ዛሬ በቅዳሴው ላይ የተነበበልን አባቶቻችን ካህናት ያነበቡልን ዛሬ አምልኮ ስርዓታችን በስርዓተ ቤተ ክርስቲያን መሰረት በዛሬው ቀን የተነበበው የወንጌል ክፍል ይሄንን ነው የሚለው። ይሄንን ቃል እንግዲህ አምላካችን የተናገረው ኒቆዲሞስ የሚባል አንድ ሰው ነበረ። ወሃሎ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ ከፈሪሳውያን ወገን መካከል የሆነ አንድ ሰው ኒቆዲሞስ የሚባል አንድ ሰው ነበረ። ወደ ኢየሱስ ክርስቶስ እየመጣ ስለ ሥርዓተ ጥምቀት ስለሚያስተምረው ትምህርት አምላካችን ጋር እየተማረ ጠዋት ሌሊት እየመጣ ራሱን ዝቅ አድርጎ የእግዚአብሔር ልጆች ራሱን ዝቅ አድርጎ በመንፈቀ ሌሊት ወደ ኢየሱስ ክርስቶስ እየመጣ ከእግሩ ስር እየሆነ ያልገባውን ነገር ያልተረዳውን ነገር እንዲያስረዳው እንዲነግረው ፈጣሪያችንን ይጠይቀው ነበረ። እውነት እውነት እልሃለሁ አለ አምላካችን ለስም አጠራሩ ክብር ይግባውና በጠየቀው መሰረት እውነት እውነት እልሃለሁ ሰው
ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ሊገባ አይችልም ትላለህ? አንድ ጊዜ ሰው ከተወለደ በኋላ ተመልሶ ወደ እናቱ ማህፀን ገብቶ ተመልሶ ተምጦ ሊወለድ እንዴት ይችላል? አልገባኝም፣ የዳግመኛ ልደት ጉዳይ አልገባኝምና አስረዳኝ፣ ንገረኝ እያለ ጌታችን ኢየሱስ ክርስቶስን ይጠይቅ ነበረ። እኛ በመንፈቀ ሌሊት የምንመጣው እንደ ኒቆዲሞስ በረከት ለማግኘት የአምላካችንን ድምፅ ለመስማት ነው። የእግዚአብሔር ልጆች ለስም አጠራሩ ክብር ይግባውና አምላካችንም ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6 ያለው ቃል ነው። ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ወደዚች ምድር መጥቶ የምስራቹን ቃል ሲያውጅ እስራኤላውያን የተቀበሉት በተደበላለቀ ስሜት ነበረ። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲገዛ ስለነበር ከሮማውያን ቅኝ ግዛት ነፃ የሚያወጣቸው መሲህ ይፈልጉ ነበረ። በሌላ በኩል ደግሞ ሕዝቡ ለብዙ ዘመናት በባርነት ቀንበር ስለደከመ ተስፋ በመቁረጥ ተዳክመው ነበረ። መሲህ ቢመጣ እንኳን ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ነው ብለውም ያምኑ ነበረ። ስለዚህ ነው ክርስቶስ መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኞች አልነበሩ። ምክንያቱም ደግሞ ጦር ሳይዝ ሰራዊት ሳያስከትል እንዲሁ ባዶ እጁን አርነት ላወጣችሁ መጥቻለሁ እያለ ደጋግሞ ተናግሯልና። ምንም እንኳን አብዛኛው እስራኤላዊ የክርስቶስን መሲህነት ቢጠራጠርና ባይቀበለውም በፍጹም እምነት እስከ መጨረሻው የተከተሉትም ነበሩ። ለዚህም ትልቅ ማሳያ የሚሆነን ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ አንድ አይሁዳዊ ሰው ነበረ። ቅድስት ቤተ ክርስቲያናችን ይህንን ታላቅ ሰው ለማዘከር የአብይ ጾም 7ኛውን እሁድ በእርሱ ስም ሰይማ ታከብረዋለች። ተከታዮቿ ምእመናንም የእርሱን አሰረ ፍኖት እንዲከተሉ ትመክራለች፣ ታስተምራለች። ኒቆዲሞስ ማን ነው በሉኝ የእግዚአብሔር ልጆች? ኒቆዲሞስ ፈሪሳዊ ነው። የእግዚአብሔር ልጆች ፈሪሳዊ አውቃለሁ የሚሉ የሚመጻደቁ በሕዝቡ ዘንድ ትልቅ ከበሬታ ያላቸው ናቸው። ፈሪሳውያን ማለት በማህበረሰቡ ዘንድ እጅግ ከፍ ያለ ስምና ዝና ያላቸው፣ እናውቃለን፣ እንመክራለን፣ እናስተምራለን የሚሉ በገበያ ቦታ በአደባባይ የሚናገሩ፣ በሰርግ ቤት፣ በድግስ ቤት፣ በምኩራብ ከፍተኛውን ስፍራ የሚይዙ ናቸው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን ስናነብ የፈሪሳውያን ታሪክ በማቴዎስ ወንጌል ምዕራፍ 23ኛውን ስናነብ በብዛት ስለ ፈሪሳውያን ጠባይ እንረዳለን። ኒቆዲሞስ ፈሪሳዊ ነው፣ ግን ፈሪሳዊነቱ የክርስቶስን ተከታይ ከመሆን አላገደውም። በሁለተኛ ደረጃ ኒቆዲሞስ የአይሁድ አለቃ ነው። አለቅነቱ ከፍታ ቦታ መቀመጡ ከክርስቶስ ሊለየው አልቻለም። በመንፈቀ ሌሊት እየሄደ ራሱን ዝቅ እያደረገ ከኢየሱስ ክርስቶስ እውነትን ከሐሰት፣ ጽድቅን ከኃጢአት፣ ብርሃንን ከጨለማ ለይቶ የሚያውቅበትን እውቀት ይሸምት ነበረ። እውነትን ለመረዳት እውነትን የተጠማው ቅዱስ አባታችን ኒቆዲሞስ በመንፈቀ ሌሊት ወደ ኢየሱስ ክርስቶስ ይሄድ ነበረ። አንደኛ ፈሪሳዊ ነው። ፈሪሳውያን ደግሞ እናውቃለን የሚሉ ነው። የሚጠየቁ ሳይሆን የሚናገሩ ናቸው። የእግዚአብሔር ልጆች ምእመናን በሰው ዘንድ ትልቅ ከበሬታ ያላቸው፣ በድግስ ቦታ፣ በምኩራብ፣ አንዳንድ በአደባባይ ቦታ ከፍተኛውን ስፍራ ከፍተኛውን ወንበር ይዘው ይናገሩ። እነሱ እኛ እንስማ የሚባሉ ናቸው ፈሪሳውያን ማለት። ኒቆዲሞስ አንደኛው ፈሪሳዊ ነበረ። ሁለተኛ ኒቆዲሞስ የአይሁዶች አለቃ ነበረ። አለቅነቱ ፈሪሳዊነቱ ከክርስቶስ ሊለየው አልቻለም። በሶስተኛ ደረጃ ኒቆዲሞስ መምህረ እስራኤል ነበረ። እስራኤላውያንን ሰብስቦ የሚያስተምር ነበረ። በሀብትም በስልጣንም ከፍ ያለ ስፍራ ላይ የነበረ ሰው ነው። በአራተኛ ደረጃ ኒቆዲሞስ ምሁረ ኦሪት ነው። ኦሪቱን የሚተነትን የሚተረጉም የሚያመሰጥር ነው። ተጠያቂ ነበረ። እንደ ገማልያል ተጠያቂ የሆነ ሰው ነበረ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 51 ላይ ምሁር ነኝ፣ አስተማሪ ነኝ፣ አለቃ ነኝ፣ ሹም ነኝ፣ ፈሪሳዊ ነኝ ሳይል እነዚህን አራት ምክንያቶች ሁሉ ምክንያት ሳይሆኑበት ወደ እግዚአብሔር ወደ ኢየሱስ ክርስቶስ በመንፈቀ ሌሊት እየመጣ ራሱን ዝቅ አድርጎ ከእግሩ ስር ሆኖ የተማረ ምሁር ነው። የእግዚአብሔር ልጆች ምእመናን፣ ብዙ ፈሪሳውያኖች አለን ዛሬ ለመጠየቅ የምንቸገር እናውቃለን የምንል ያወቅን የጠፋን የእግዚአብሔር ልጆች ምእመናን። ብዙ የአይሁድ አለቃ ነበረ ብለናል። ብዙ ያለቅነት ስፍራ ላይ ያለን ሰዎች አለን። ከፍታ ስፍራ ላይ ስላለን ወደ መቅደሱ ለመንጣት ለማስቀደስ ወንጌል ቁጭ ብለን
ለመማር እልቅናችን ከፍታችን ወይም ስልጣናችን ወይም ሀብታችን እንደ ምክንያት የሆነብን እንደ አጥሮን በእውነቱ ወደ መቅደሱ ለመንጣት የተቸገር ብዙ ሰዎች አለን። ኒቆዲሞስ መምህረ እስራኤል ነው። የእስራኤላውያን መምህራቸው ነው። መምህር ነኝ ብሎ ግን ቁጭ አላለም። ወደ እግዚአብሔር መጥቶ እውነትን ከሐሰት መማር ፈለገ። ነፍሱ ተጠምታ ነበር። ነፍሱ ረፍታታ ነበር። ኒቆዲሞስ የኦሪት መምህር ነው። ኦሪቱን አንድም ብሎ የሚተረጉም የሚያመሰጥር ያልገባቸውን እንዲገባቸው የሚያስረዳቸው አባታቸው ነበረ። ሁሉን ትቶ ነው እነዚህን 4 እንቅፋቶች 4 መሰናክሎችን ሁሉ አልፎ ወደ ኢየሱስ ክርስቶስ ራሱን ዝቅ አድርጎ መጣ። ራሱን ዝቅ ያደረገ በእኔ ዘንድ ይከብራል፣ ራሱን ከፍ ከፍ ያደረገ በእኔ ዘንድ ይዋረዳል። በሉቃስ ወንጌል 18 ከቁጥር 14 ላይ አያችሁ ትሕትናውን፣ አያችሁ ሁሉንም 4ቱ ነገሮች ያሉት ነው። ከፍተኛ ስልጣን አለው፣ ከፍተኛ ሀብት አለው። የኦሪት መምህር ነው፣ የእስራኤላውያን መምህር ነው፣ ለአይሁዶች አለቃቸው ነው። ሁሉን ትቶ በመንፈቀ ሌሊት ወደ ኢየሱስ መጥቶ ይጠይቅ ነበረ። አዎ ከፈሪሳውያን ወገን የአይሁድ አለቃ የነበረ ኒቆዲሞስ የሚባል አንድ ሰው ነበረ። ኒቆዲሞስ ምን አደረገ ካል ለሚስጥረ ጥምቀት ሁሉ መገለጥ ምክንያት ሆነ። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 21 ላይ አዋቂ ነን የሚሉትን አሳፈራቸው። ጌታን ለመገነዝ በቃ የእግዚአብሔር ልጆች ምእመናንና ምእመናት ጌታን ለመገነዝ የበቃ ነው። የኦሪት መምህር ነው። የአይሁድ አለቃ ነው። የእስራኤላውያን አስተማሪ ነው። እንደገናም በሀብትም በስልጣንም ከፍተኛ ስፍራ ላይ ያለ ነው። እነዚህን 4 ነገሮች መሰናክሎቹን አልፎ ኢየሱስ ክርስቶስ እግር ስር መጥቶ እውነትን ከሐሰት የተማረ ስለሆነ እውነት የገባው እውነትን ያገኘ ስለሆነ እስከ መጨረሻው የክርስቶስ ተከታይ ሆኖ የኖረ ነው። በመጨረሻው አምላካችን ለስም አጠራሩ ክብርና ምስጋና ይድረሰውና በትናንትናው ዕለት መድኃኔ ዓለም ኢየሱስ ክርስቶስ እጆቹን እግሮቹን የኋሊት ታስሮ ያን ሁሉ መከራ ሲቀበል ትናንትና ንግስ ሲሉት 5ቱን እንጀራ 2ቱን ዓሣ ሲያበላቸው እንዲህ አይነቱንማ ሲርበን የሚያበላን ሲጠማን የሚያጠጣን ስንታመም የሚፈውሰን ይሄንማ ልናነግሰው ይገባል ንገስልን ሲሉ የነበሩ ሁሉም ሐሳባቸውን ቀይረው ይሰቀልልን ይሉት ነበረ። 6666 ጊዜ በጅራፍ ገረፉት። 305 ጊዜ በሽመል ደበደቡት። 25 ጊዜ ፊቱን በጡጫ ረገጡት፣ መቱት። የእግዚአብሔር ልጆች መኑ ጸፋአከ ወመኑ ኮርአከ ተነበይ ለነ ክርስቶስ፣ ማንኛችን በጡጫ ማንኛችን በርግጫ መታን እስኪ በል ተናገር እያሉ ፊቱን ሸፍነው ሲያንገላቱት ዋሉ። የእግዚአብሔር ልጆች ምእመናን ግን እንዳሸክመው ልብሱን ገፈው ወደ ቀራንዮ ይዘውት እንደሚጎተት በግ እንደሚታረድ በግ እየጎተቱ ከፊት ያሉት ሲጎትቱት ከኋላ ያሉት ሲለቁት በልቡ ይደፋል። በላው ላይ ግንዱ አጥንቱን ያደቀው ነበረ ጀርባውን። ከኋላ ያሉት ሲጎትቱት ከፊት ያሉት ሲለቁት በጀርባው ይንጋለል ነበረ። እንዲህ ሲያንገላቱት ውለው መድኃኔ ዓለምን በልብሱን ገፈው በችንካር መተው በጦር ወግተው የሾህ አክሊል ደፍተው ልብሱን ገፈው መድኃኔ ዓለምን እንዲህ አሰቃይተው ገደሉት። ያን ጊዜ ሰው ሁሉ ሸሽቶት ነበረ። ሐዋርያትም ፈርተው ጡጫውን፣ እርግጫውን፣ ግልምጫውን ያን ግርፋት ፈርተው እንዳይደርስባቸው ሁሉም ተደብቀው ወደየጫካ ወደየመንደር ውስጥ ወደየስርቻው ገብተው ነበረ። አባታችን ኒቆዲሞስ ግን በድፍረት የጌታችን የኢየሱስ ክርስቶስ ሞት ያንገበግበው ያቃጠለው ስለነበረ ወደ ጲላጦስ ገብቶ ከቅዱስ ዮሴፍ ጋር እንግዲህ ሞቷል፣ ፍቀድልን፣ አውርደን እንቅበረው፣ ሰንበት ሊገባ ነው፣ ነፍሱ ከስጋ ተለይታለች፣ መከራው ተፈራርቆበታል፣ ስጋው በመስቀል ላይ እንዳያድር እባክህ አውርደን እንቅበረው ብሎ በድፍረት ወደ ቤተ መንግስት ገብቶ ስጋው እንዲሰጠው የጠየቀ ነው። የእግዚአብሔር ፍቅር እስከ መስቀል ያደርሳል። የእግዚአብሔር ፍቅር ሞትን አያስፈራም። በእውነቱ ቤተ መንግስት ገብቶ ጲላጦስ ፊት ቆሞ የክርስቶስን ስጋ ከመስቀል አውርጄ ልቅበር ያለ ሰው ነው። እሱም ሞተና አላቸው። አዎ ሞት አሉት። እንግዲህ አስበሉ አውርዱና ቅበሩት ሰንበት ሳይገባባችሁ አላቸው። ከቅዱስ ዮሴፍ ጋር ከመስቀል አውርደው ለስም አጠራሩ ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስን ገንዘው ደግሞ መቀበር ያጣ የእግዚአብሔር ልጆች ሲወለድ መወለጃ ያጣ ሲቀበር መቀበር ያጣ በዚች ዓለም ላይ 30 ዓመት ሲኖር ማደሪያ ቤት አልነበረውም። ለሰማይ ወፎች ጎጆ አላቸው፣ ለከብቶች ማደሪያ በረት አላቸው። ለሰው ልጆች እንደ አቅማችን እንደ መጠናችን እንደ
ኑሯችን ማረፊያ መኖሪያ ቤት አለን። ወልደ እጓለ እመሕያው ክርስቶስ ግን ራሱን የሚያስጠጋበት ቤት አልነበረውም። በቅዱስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 21 ጀምረን ስናነብ የምናቀኘው ቃል ነው። ለሰማይ ወፎች መሳፈሪያ ማረፊያ ቤት አላቸው፣ ለከብቶችም ማደሪያ በረት አላቸው፣ ለሰው ልጆችም መኖሪያ ቤት አላቸው። ወልደ እጓለ እመሕያው ክርስቶስ ራሱን የሚያስጠጋበት ቤት የለውም። ጎባጣ ሲያቀና፣ እውር ሲያበራ፣ ለምጽ ሲያነጻ፣ የሞተ ሲያነሳ እየዋለ ሁሉም ወደ የቤታቸው ለማረፍ ሲሄዱ የኔና የናንተ ጌታ ሕይወት መድኃኒት የሆነው ኢየሱስ ክርስቶስ ሲወለድ መወለጃ ያጣ መኖሪያ የሌለው ደብረ ዘይት እየገባ በወይራ ዛፍ ስር ቆሞ ያድር ነበረ። በወይራ ዛፍ ስር ቆሞ ያድር ነበረ አምላካችን ኢየሱስ ክርስቶስ። ታዲያ ሲወለድ መወለጃ ያጣው አምላካችን ሲሞት ደግሞ መቀበሪያ ያጣ ለዚህች ዓለም እንግዳ የሆነው ስደተኛ የሆነው መድኃኔ ዓለም ስደተኞቹን ሊሰበስበን የወደቅነውን ሊያነሳን የተበተነውን ሊሰበስበን ያደፍነውን ሊያነሳን በመምጣቱ ብዙ ዋጋ ከፈለልን። የሚቀበርበት አጣ። ዮሴፍ የአርማትያሱ ዮሴፍ ለራሱ ያዘጋጃት መቃብር ነበረችና በሐዲስ መቃብር የኔ መቃብር ትከፈትና በእኔ መቃብር እሱ ይግባባት አለ። አያችሁ እግዚአብሔር ልጆች፣ አዎ ፍቅር እስከ መቃብር ነው ይሄ። ቅዱስ ዮሴፍ፣ ቅዱስ ኒቆዲሞስ እነዚህ ሁለቱ የተለዩ ናቸው። የክርስቶስን አካል ለመዳሰስ የተመረጡ ናቸው። ሽቶ አርከፈከፉና ገነዙና ወደ መቃብር ሊያረጉት ሲሉ ወአንበስበሰ ጊዜ ኢየሱስ አይ እንዲሁ ጌታችን ኢየሱስ ክርስቶስ አይኖቹን ግልጥልጥ አረገና ምን ነው ዮሴፍ፣ ምን ነው ኒቆዲሞስ አላቸው። ምን ነው እንዲሁ እንደ ሩቅ ብእሲ እንደ ተራ ሰው ዝም ብላችሁ ካፈር ልትከቱኝ ነውን? አፈር ልታለብሱኝ ነውን? አላቸው። ምን እናድርግ ጌታ ሆይ፣ ሌሎች ሰዎች ሲሞቱ ማራቸው፣ ይቅር በላቸው፣ ራራላቸው፣ ነፍሳቸውን ተቀበላቸው እያል የአንተን ስም ጠርተን በአንተ ስም ጸሎት አድርገን እንቀብራቸዋለን። ለአንተ ምን ብለን እንጸልይ? ምን እንበል? ንገረን አሉት። አያችሁ የእግዚአብሔር ልጆች፣ የሞተው አይኖቹን ግልጥልጥ አድርጎ ነው ጌታችን ኢየሱስ ክርስቶስ እንዲህ አድርጎ አስተማራቸው። በሉ እንዲህ እያላችሁ ቅበሩኝ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ ማርያምም ቅድስት ድንግል ተሳሃለነ እግዚኦ። ከሰማይ ሰማያት የወረድክ ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም የተወለድክ አቤቱ አምላካችን ራራልን በሉኝ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ቅዱስ በመስቀል ላይ የተሰቀልክ በእደ ዮሐንስ በማየ ዮርዳኖስ የተጠመቅክ አቤቱ አምላካችን ማረን እያላችሁ ቅበሩኝ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመሳልስት ዕለት በሦስተኛው ቀን ሞትን ድል አድርገህ የምትነሳው ቅዱስ እግዚአብሔር ሆይ አቤቱ ይቅር በለን እያላችሁ ቅበሩኝ አለና አይኖቹን ክድን አደረጋቸው። የእግዚአብሔር ልጆች ይህንን ጸሎት እያደረሱ ዮሴፍና ኒቆዲሞስ አምላካችን ኢየሱስ ክርስቶስን ወደ መቃብር የከተቱ ናቸው። ምንም አስቀባሪ አልነበረም፣ ምንም ዘመድ አልነበረም። ከእመቤታችንና ከቅዱስ ዮሐንስ ከወልደ ነጎድጓድ በስተቀር አምላካችን ሰው አጥቶ ነበረ። ሰማዩና ምድሩ ሲያለቅሱለት አንድም ሰው ለሱ ለመከራው ጊዜ የደረሰ ሰው አልነበረም። ሁሉም ተበትኗል። ሁሉም ሐሳቡን ለውጧል። ሁሉም አድሞበታል። ሰማዩና ምድሩ ሲያለቅስለት እናታችን ድንግል ማርያም ሐዘን ከብዶባት በመስቀሉ አጠገብ ድፍት ብላ እንባዋን ስታፈስለት ቅዱስ ዮሐንስ የእንባው ሳይቋረጥ ሲፈስለት እነዚህ ሁለት ሽማግሌዎች ብቻ በዚያች በምድረ እስራኤል የተገኙ ናቸው። የክርስቶስን አካል የዳሰሱ ክርስቶስን ለመገነዝ የታደለ የተመረጠ ነው። ዛሬ በገነት በገነት መካከል ዮሴፍና ኒቆዲሞስ ያሉበትን ስፍራ የደረሰበት ሰው የለም። እንዲህ አክብሮታል እግዚአብሔር። የሚያከብሩኝን አከብራለሁ ብሏል አምላካችን። ዮሴፍ፣ ኒቆዲሞስ ለዚህ ክብር የተመረጡ ናቸው። ከኒቆዲሞስ ምን እንማር? የእግዚአብሔር ልጆች ራስን ዝቅ ማድረግ፣ አትሕቶ ርእስ። አያችሁ ጎደሎነትን ማወቅ፣ የጎደለንን ማወቅ፣ መጠየቅ፣ የአባቶቻችንን ካህናትን አባቶቻችን መምህራንን ከኛ የተሻሉትን ሁል ጊዜ መጠየቅ፣ ራስን ዝቅ አድርገን ለመማር መዘጋጀት አለብን። አዋቂ ነኝ አትበሉ የእግዚአብሔር ልጆች፣ አዋቂ ነኝ አንበል። አትሕቶ ርእስ፣ ራስን ዝቅ ማድረግን ከቅዱስ ኒቆዲሞስ እንማር። ራሱን ዝቅ አደረገ። የእስራኤላውያን መምህር ነው። የአይሁዶች አለቃ ነው። ምሁረ ኦሪት ነው። የኦሪትን አንድም ብሎ የሚተረጉም የሚያመሰጥር ነው። ከፍተኛ ስፍራ ላይ ያለ ነው። የአይሁድ የሸንጎ አለቃ ነው። ይህን ሁሉ ክብሩን፣ ይህን ሁሉ ዝናውን፣ ይህን ሁሉ ከፍታውን ትቶ ነው በክርስቶስ ኢየሱስ እግር ስር ዝቅ ብሎ በመማሩ እውነትን በማግኘቱ በመስቀሉ በመከራው ጊዜ ሁሉም ሰው
ሰው ሲበተን እሱ ነው አምላካችንን ገንዞ ሽቶ አርከፍክፎ ወደ መቃብር ለመክተት የታደለው የክርስቶስን አካልም የነካ የእግዚአብሔር ልጆች ከኒቆዲሞስ የምንማረው ራስን ዝቅ ማድረግን፣ ጎደሎነትን ማወቅን፣ የእውነት ምስክር መሆንን። ትግሃ ሌሊት ሁለተኛው ትግሃ ሌሊት በመንፈቀ ሌሊት ተነስተን ለአምላካችን መዘመር ማመስገን፣ የአምላካችንን ስሙን መጥራት። ወኩሉ ዘጸዋዕ ስመ እግዚአብሔር ውእቱ ይድን፣ የአምላኩን የእግዚአብሔርን ስም የጌታን ስም የጠራ ሁሉ ከመከራ ይድናል። ትግሃ ሌሊት እስከ መጨረሻው መጽናት። በአጠቃላይ ከኒቆዲሞስ ሕይወት ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊት ገስግሶ መምጣት ለምስጢረ ጥምቀት ትምህርት መገለጥ ምክንያት እንደሆነ ሁሉ በቅዳሴው በኪዳኑ በሰዓታቱ በማህሌቱ መገኘትና መሳተፍ ረቂቅ የሆነውን ሰማያዊ ምስጢር ፍንትው ብሎ እንዲገለጥልን ምክንያት ነውና በምስጢራት በመሳተፍ ራስን ዝቅ በማድረግ ለታላቅ ክብር እንድንበቃ የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ ይሄኛው ሰንበት በቅዱስ ኒቆዲሞስ ተሰይሟል። የሰየመው ደግሞ ቅዱስ ያሬድ አባታችን ነው። ከመጀመሪያው ዘወረደ ቅድስት እያልን ከመጣን ጀምሮ አሁን 7ኛው ሳምንት ላይ ደርሰናል። እናከብር እንችላለን። እግዚአብሔር አምላካችን ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙን በሰማይ በምድር የተመሰገነ ይሁን። ኒቆዲሞስ ፈሪሳዊ ነው። የአይሁድ አለቃ ነው። ኒቆዲሞስ የእስራኤል መምህር ነው። ኒቆዲሞስ ምሁረ ኦሪትን አንድም ብሎ የሚያተረጉም የሚያመሰጥር ነው። 4 ነገሮችን ትቶ በክርስቶስ ኢየሱስ እግር ስር ተገኘ። በመጨረሻም የክርስቶስን አካል ለመዳሰስ ለመገነዝና ወደ መቃብር ለማሳረፍ የተመረጠ አባት ነው። በረከቱ በሁላችን ይደርብን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። አምላካችን በሰላም አሰንብቶ ሁላችንንም ጠብቆ ደግሞ ለበዓለ ሆሳዕና በክብር ያድርሰን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ